አንቺ ቤት የሰማሽ ነው መግዲ እቃውን ጨረስኩ። ፍቅርን የምትባል ሴትዮ ሚውት ካላረገች እኔ ቢባ ምን ልትሰማሽ እያስተጋባ ነው። አንቺ ፍቅር ኧረ ፍቅር እኔ ልወጣ ነው። አንቺ ዶንቆሮ መሀይም ራሱ ልወጣ ነው። ዶንቆሮ መሀይም ቀን ምንነቱን ሳታጋስት ትላለች። እቺን ከፍ እኮ እንዴት ሰው የምታስተናግጂው? ኧረ ፍቅር አፈር በል ሰላም ሚውት አድርጊ። ሰላም የሚውት ወይኔ እንዴት እናውራ? እኔ ጨው በቃ እኔ ልወጣ ነው። በቃ ኧረ ደውሏት በውስጥ ወይኔ መግዲዬ ይሰማል ምለው የምትይው እኮ ይሰማል። አውሪ እኔ እናት አውሪ። እኔም እኮ አልኩሽ ዳራህ ጥሪ ሆነ እኮ ከአንቺ ቤት አንቺ ደግሞ እንደውጭ ቡዜ ቆይ ጠብቂ፣ አንድ ቀን ይልብሻለሁ። ከአንቺ ቤት ስወጣ በውስጥ ተላከልኝ መግዲዬ። እኔ አሁን ትናንትና ምኑንም አልሰማሁም። እኔ አንቺ ቤት ገባለሁ፣ በቃ ወጣለሁ፣ ተኛለሁ፣ ዞር ዞርም አልልም። ዊዘር መጣች። ማን ዊዘርዬ ማን ያስገባሻል? ይኸውልሽ ቤቷን ካፍታ እኮ ጥላን የለችም። አንቺ ፍቅር አንቺ ዶንቆሮ ገብቶሻል መግዲዬ? አገሩ ተቀጣጥቷል። ሳቂ አንቺ ምን አለ አታውሪ፣ በእናትሽ አታውሪ። እያስተጋባ ነው ዩዘርዬ መጣች። ዩዘር መጣች። እንዳወጪ የሰው ሀሳብ ሳትቀበይ እንዴት ነው የምትወጪው? እንዳወጪ ዝም በይ አንድ ጊዜ አለብኝ። እኔ ራሴ ድምፅ እየሰማሁ ማውራ እወጣለሁ። አዳምጡ እሺ። ዩዘርዬ አትውጪ ፍሬ ገብቻለሁ። አንዴ ብዙ አላወራም። ፍሬዬ ደርሶኛል በሙሉ እዛ ሀገር እንዴት እንደሚኖር እንዴት ምን ያህል ገንዘብ እንደሚያገኝ አንድ ሰው በወር ሆምለስ የሆነ ለምሳሌ ቤት የሌለው ሰው ቤት ያለው ሰው አንድ ሰው በቀን ምን ያህል እንደሚያወጣ በሙሉ የባንክ እንትን አወጣልሽና በደንብ ማወራው ለብዙ ሰው የምነግረው ስላለኝ ዛሬ አይደለም የት ቦታ እንደሚኖር ምን አይነት በሙሉ ያለውን ነገር ዩዘርዬ ቆይ ዩዘርዬ አልልም ለምን መሰለሽ ኖ ማለት አለ ማለት አይደለም ኖ ዩዘርዬ ማለት አለ ማለት አይደለም። እኔ ቆንጆ እኔ አሁን እያወራው ያለውት ለምንድን ነው እንደዛ የሚባለው? እኛ የሱን እኮ የመኖሩ የምናምን ይሄ የራሳቸው ህይወት ነው። መግደዬ ይቅርታ እኔ ስለ ሰው አይደለም ያልኳለው ስለ አንቺ ስለ ፍርዬ ስለ ሌላ ሰው ምናምን እኔ አያገባኝም። ያ የኔ ጉዳይ አይደለም። አንድ ሰው መብቱ ነው የፈለገውን ነገር ማድረግ መሆን፣ ይሄ የኔ ጉዳይ አይደለም። እኔ ግን አንዳንድ ሰዎች ግንዛቤ እንዲወስዱ ስለምፈልግ ያለውን ነገር ማውራት ፈልጋለሁ ነው እችላለሁ። ስለ አንድ ሀገር ለምሳሌ እኔ ያለሁበት ሀገር እንዴት እንደምኖር በከፍተኛ ኑሮ፣ በመካከለኛ ኑሮ፣ በዝቅተኛ ኑሮ እና የባንክ ሬቶች ለራሴ ነው ለሰው ነው ያልኩት። ለሰው ማስተማር እችላለሁ፣ ይፈቀድልኛል። ነቅዲ አውሪ እንዳውሪ መግለዛ ናይ ዛሬ አይደለም ፍርዬ ዛሬ አይደለም። ስለዚህ እንደዛ አይነት ፕሮግራም ስላለኝ ነገ ከነገ መቶ ነው የምትችይው። ማን ይከለክልሻል እንዴ? ሰው ማስተማር እኮ ማይምን ማንቃት እኮ መብትሽ ነው እንዴ? ልጃችሽ እንዴ መድረኩ እኮ ያንቺ ናት። ዛሬ አይደለም ከነገ ወዲያ ምናምን። ግን አንቺ ባልሽኝ ነገር ላይ እምለው ነገር ይኖረኛል። በቃ እጠብቃለሁ። አንሽማዬ እኔ ኢሮፕም ሲኖር አሜሪካም ሌላም ሀገር ሲኖር ይሰራል። ምን ያህል ሰዓት ይሰራል፣ ምን ያህል ሰዓት የሚለውን ነገር እነሱን ነው እንጂ ማወራው እኔ ስለሌላ ጉዳይ ፐርሰን። አሁን አንቺ የፈለግሽውን የማድረግ መብት አለሽ። እኔ ሰው አልነካም፣ አያገባኝም። ይሄን ተባለ ብዙ ተባለ አትስሙ። ይሄ አይመለከተንም። እኔ ሁለቱ አንድ ላይ ሲሆኑ ደስ ይለኛል። ሌላው ነገር ነገ ከነገ ወዲያ እንደርስበታለን። መልካም ቀን ይሆንላችሁ። እሺ አሁን ገና ከስራ መግባቴ ነው። ለሊት ይገባል። በቃ ይዘርዬ እረፍት አድርጌ። እሺ ማየ ማታ ብቅ በይ። እሺ ማታ በደንብ የምናወራው ነገር አለ። ናይ ፈታ በይ ጊዜ ካለሽ። እሺማ ቻው። እሺ እሺማ አንቺ ነይማ። እሺ 12:34 አውሪ። አንቺ ቡዜ ምንድን ነው የምትበጠብጪው? ቆይ የኔ ቤት መሳቄ እንትን መሰለሽ እንዴ? ቆይ
የጥርስ ውድድር ቤት እኮ አይደለም፣ ሀሳብ ተገላለጹ የሚልበት ነው። ስርዓትና ህግ ወቂ። እኔም እኮ ከመቅዲ ተምሬያለሁ። ስነ ስርዓት የሌለሽ በአናትሽ ነው መዘቀዝቅሽ። እቺ ቤትሽን ከፍተሽ ድምጻችን እያስተጋባን እንዴት አድርገን እናውራ? አንቺ ፍቅር ዶንቆሮ መሀይም እንደነሱ ሆነሽ ቁጭ ነሽ የለ እንዴ? ዛሬ ማዝሙርብሻለሁ እኔና መቅዲ። ቆይ እኔና መቅዲ እንዴት እናውራ? እኛ ደንቆሮ የሚለን መቼ አጣንና ነው ደግሞ አንቺ የምትጨመሪው? ቆይ አንቺ ደግሞ አሽሙር አታውቂም እንዴ? ሄጃ ለዛ ቡዜ እንዳለ ደብ ዛሬ አርፈሽ ተቀመጪ። እኛ እንተዋወቃለን፣ ኮድ አለን። እሺ ኮድ አለን እኛ ስሚ፣ እኛ እኮ ቆራጥ መሳሪያ ታግተን እስራኤል እንኳን ሚሉሽም በሰማሽ ገበያን ባልወጣሽ አለ። አቤት 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 አንጥቶ እየቆለለው ነው። መከታው አንጥቶ ቆለለው መከታው ስነ ስርዓት እኔ ለወጣ ነው ዛሬ ግን እኔ የተባለው ነገር እውነት ሆኖ ካየው ስሟን እየጠራው እኔ ባልሄድባት እኔ ፍሬው ታፈሰ ትርፌ ልጅ አይደለሁ። አሳያታለሁ። ቆይ ላጣራ፣ እኔም ላጣራ። ጓደኛዬ እንረጋጋ። ቀጭኑ ተረጋጋ፣ ቀጭኑ ተረጋጋ። ተረጋግቻለሁ። መኳሱ በማየት አድርጌዋለሁ። እቺ መጣች ፍርዬ ሰላም ምን ሰላም አለ? አንቺ ወሬ በአረቤት በላል መሰለኝ። ኧረ በስመ አብ የኔ ቤት ይግደለኝ፣ የኔ ቤት ይግደለኝ። ፍርዬ ፍቅር እኔ እኮ መቅድዬ ከአንቺ ጋር ወርጄ ማየ ሀገር ሰላም ነው ብዬ ፍቅር ጋር ልመጣ ስል መረጃ በውስጥ ተቀምጧል እንዲህ ተብሎ እንደዚህ ነቀልኳን። የእህትሽ ታውቂያለሽ፣ ስቀየር እኮ ማን ብሎኝ እንዴት ዋላችሁ? ምንም ዋላችሁ የለም ተቀየርኩ አልኩሽ። ፍርዬ ውሸት ነው አትስሚያቸው። ውሸት ነው እሺ፣ እግዚአብሔር ይስጣቸው። እውነት ሆኖ ከተገኘ ግን እያልኩኝ እኮ ነው። ደግሞ አረጋለሁ። እኔ አልፈራ አልኮራ። መቅድዬ አይመስልሽም እናቴ? እኔ አሁን ከዋናው ከቦታው ከምንጩ ሮቴስት ይኸውልሽ እንትን አልጀዚራ ዘግቦልኛል። እኔ አሁን አልጀዚራ ዘግቦልኛል። አዎ ዘግቦልኛል። ቆያ አልጀዚራ ብለሽ አንቺ አይገባሽም እኮ ፍሬ ጓደኛዬ። አልጀዚራ እኮ በቃ አልጀዚራ ዝምብናሽ። አሁን እኔ ደግሞ የዋናው ምንጭ መፍለቂያውን ቦታ ላይ ግዴታ ማረጋገጥ አለብኝ። ገባሽ አይመስልሽም ጓደኛዬ? እሺ ምንሹ በዛ ነው ምክንያት። አዎ ስለዚህ እኔ አሁን ቅድም ሄድኩባቸው ምንድነው አንዳች አሉ እልቢስ ታውቂያለሽ? አሁን እልቢስ ማለት ይሄ የሌሊት ወፍ የሚባል ድሮ ሀገራችን እልቢሶች አሉ። ሴጣን ይመስል ቁራ ይመስል እዚህ 119 ሰዎች አላችሁ። ታፕ ሌሊት ላይ የሚገቡት እልቢሶች ላይ ነው የሄድኩትና አንድ አለች እንከፍ ተቸገርን እኮ እልቢስ። አቤት እናንተ እልቢስ፣ የሴት እልቢስ ደግሞ አያምጣው እኮ ነው እናንተ። የወንድ እልቢስ ይሻላል። እቺን ብሎክ አድርጊያት፣ አፍቃሪዋን ብሎክ አድርጊያት ማሪ፣ ብሎክ አድርጊያት ውዴ። ኧረ ብሎክ አድርጊ። እቺ ነገረኛዋ የምትያትን እኔ ቤት ብሎክ ነች ማሪ፣ ብሎክ አድርጊያት። ነገረኛዋ እስቲ አንቺ ፎቶሽን አምጪ ወይ የባልሽን ፎቶ አምጪ ማሪ እንይልሽ። ገባች ወደ ጋርቤጅ ጎ እቺ የተግባርቤጅ ተቆ እንደነዚህ አይነቶችን ጋርቤጅ አስገባት። እኛ ከእቺ ጋር እቺ የነስቲ ገስት ላኪስት ነስቲ ግቢ። ጠፍተሻል በጣም አብራራው። ግቢ እስቲ ነይ ገስት ላኪልኝ። ኧረ ነው አለች። እውነት አለሽ ማሬ፣ ተከብረሽ ታይቺዬ ይቅርብሽ። እኛ አመሰግናለሁ። ቆይ ምን ማለት ፈልገሽ ኧረ ነው ያልሽው? እኛ እንትነን እንዴ? ነይ ግቢ እንዴ ሂጂባት ሂጂዬ፣ መከበር ይሻላል። እኛ ቀለናል እንዴ? እኛ ቀለናል ወይ? ነይ ወይ ማን ወጥቶ ማን ይቀራል? በመጨረሻ ሰዓት ነው አለች። ኧረ አንድ ነገር ልጠይቅሽ። ብዙ ሰው አሁን ቅድም የሆነ ቪዲዮ ልከውልኛል። የማን ቪዲዮ ነው ላከልኝ? ይቅርታ ቪዲዮ ላከችልኝ። የትዕግስትና የላምሮትን ቪዲዮ ልካችሁልኛል።
ብዙ ልጆች ሰምቼዋለሁ። ለትዕግስት እልክላታለሁ። እስቲ እንድትሰማው ለላምሮትም እልክላታለሁ። ግን አንዳንዴ እኮ ትዕግስት እሺ ውዶቼ፣ ቆይ ጌታ ይባርካችሁ። ምን ሆነሽ ነው ግን አንቺ? ማለትማ ጠግበሽ ተባርከን አይደል እንዴ? ባርኮን እኮ ነው ከላይ ፈጥሮ እዚህ እንደ ቁራስ ጮሙ የሞለው። ለአምሮትዬ ማታ ያላችሁትን ነው ልጆቼ ላኩልኝ። እኛ ዋሽተን አይደለም መግድዬ፣ እንደዚህ ብለው ነው እነሱ ብለው ያላችሁትና ገስ ላይ ያላችሁትና እነሱ ይላኩልኝ አንድ አይደለም ማለት እስቲ ማንኛውም ላኪ። እንግዲህ አንዳንዴ ስሜታዊ ስትሆኝ እኮ እንዴ ምንድነው ያላችሁት መሰላችሁ? ሰድቤያቸዋለሁ እኮ መቅድዬ፣ ነግሬያቸዋለሁኝ እኮ ትላንት እኮ ገብቼ ያው ወዲያው ህዝቡን ይፈልጋል። ኦዲየንሶች ይሰማሉ። ኖ ይኸውልሽ አሁን እነሱ ወዲያው በይቅርታ ፈተውት ቢሆን ነገሮች ታይዘው እንደዚህ እንትን አይልም። ገባሽ? ይቅርታ አላሉም እነሱ እንጂ እኔ እኮ ተናግሬያለሁ ገብቼ እንደዛ አትበሉ ብዬ እኮ ለአምሮትም ለክለሻት ይጅ መለስ ብላለች። ኦኬ ግን መጀመሪያ እኔ ሳልገባ ሲያወሩ ነበረ። ኦዲየንስ ደግሞ ከስር ታውቂያለሽ የአይምዬ እኮ እንትኖች እናቴ ከአብይ አህመድ ጋር ይዋጋሉ። ከፈለጉ መስሚያቸው ጥጥ ነው። ሀብትሽ ነይ ያለች እሷ አዎ አጣሪ የሴት ነው ያልሽው አይደል ፍርዬ? የሴት አይደለም እነሱ የላከልኝ የሴት አንቺ አሁን አጀንዳ እኔ ሳልገባ ነው መቅደዬ ብዬሽ ነው። እኔ ሳልገባ ምንድነው የወንድሞቹን እንሂድባት፣ እሷ ጥፋተኛ ነች። የወንድሞቿን ስም መጥራት አልነበረባትም። የወንድሞቹን ስም ነው ያሉት። ስለዚህ ይሄንን ነገር ብለው ከሆነ በአደባባይ በይቅርታ ካልፈታችሁ እሄድባችኋለሁ። እኔ ነኝ የምሄድባችሁ። መጥራት ነበረባቸው ነበር። እንደዚህ ነው መቀየር። ምን ታመጣለህ? ሰላም ትጅዬ፣ እንዴት ነሽ የኔ ቆንጆ? ደህና ነሽ? ሀብትሽ ገዝት ላኪልኝ፣ ገዝት ላኪልኝ። እሺ ገዝት ላኪልኝ። ነጊቢ እናቴ አስገቢ ተናገሪ ብለው እውነት መረጃ ላኪልኝ ቪዲዮ እኔ ሄድባቸዋለሁ። እና ያንቺ ደግሞ ኢትዮጵያ ተቀምጣ ምን ሰፈር ነኝ የምትይ ነይ አይሄድብሻ እዛ አለቃችሁም እያንዳንዳችሁን መመንጠር መግድዬ መመንጠር ከቤታችን ይጀምራል። እኔ ደክሞኛል። በስሱ አድርግልኝ። በስሱ የለም እሄድብሻል። ማነሽ ምንድነሽ? መቅዲም በስሱ ኧረ ዞር በይ። በሃይማኖት መታችሁ ደግሞ ልፋታችሁ ነው እንዴ? ማን ግቢ ያለሽ? ማን ተነካኪ ያለሽ? ደክሞኛል። ከቤታችን እና አንቻፋችንም እንዴ እንዴ አንቺ ማርያም ላኩልኝ። ምንድነው የምጨቀጭቁን? ማንን ቁጭ ብለው ከስር ይጨቃጨቃሉ። ፍሬ እንዳለ እኔ ምን ላድርግሽ? ከኮመንት ስር ቁጭ ብለው ይለፈልፋሉ። ፍቅር እና ምን ላድርግሽ? አንቺን ነው እኔ እወርድባቸዋለሁ ምናምን እያልሽ ይቅርታ አለን አይደል እንዴ? ከጭንቅላታችን ላይ ወራጅ እግዚአብሔርን ከቲክቶክ መንደር ማስጠባጠፋሽ አለ። አብሽ እየቀጥይ እናቴ ቆይ እንደማመጥ እስቲ ይቅርታ፣ ቅድም እየሰማሃት ነበር። ያምራትንም ከመቅዲ ቤት ማለት ነው መናገር ስላልቻልኩ ነው ሰው ጋር ስለነበርኩ ዝም ያልኩት እንጂ ማለት ያልተናገረችውን የተናገረች አይደላትም። ራሱ በኮመንት ማለት ነው ስናገራት ራሷ በኮመንት አይደለም የመለሰችው። ዝም በሉ አትለፍልፉ፣ የፈለኩትን መናገር እችላለሁ ነው ያለችው። አይባልም። እሷም ለሃይሚ ብላ ነው እኛም ለሷ ብለን ነው እንጂ እኛ ዝም ብለን አይደለም የተናገርነው። ያላለችውን ደግሞ አላለች ብላለች ማለት ብለን መናገር አንችልም። ትጂ መጀመሪያ እንደገባሽ ኮስተር ብላ ተናገረች። መጀመሪያ ከዚህ ስሜት እንድትወጪ ይቅርታ ማለት ይቅርታ አይደለም። ሁላችንም እኮ ባንድ ነው የተገኘ ነው። ሲቀጥል እኔ ተሳዳቢ አይደለሁም። በጣም ላይ ቁጭ ስትሉ ተሳደብሽ እኮ አይደለም። እኔ ተሳዳቢ ነሽ አይደለም። ተሳዳቢ ነሽ ነው
አያገባችሁም ዝም በሉ አትበያ አይባልም። ዝም በሉ ነው አላልሽም። እንደዛ ራሴ የጻፍኩልሽ አለ ብዙ ጊዜ 5 ጊዜ 6 ጊዜ ነው የጻፍኩልሽ። ጌታ ምስክሬ ነው ማለት ነው። 5 ጊዜ 6 ጊዜ የአእምሮት ታይ ላምርዬ ዛዳ ራሱኛ ሰዓት ነው ልንለው ይችላል። አይታወቅም ፎቶውን ማናት ፍሬ ማለት ነው። ፍሬ ራሱ ኮመንት እያደረገችላችሁ ነበር ከታች። እኔ የሚገርምሽ ቁጭ ብዬ ነበር እያነበብኩ የነበረው ኮመንቱ ነው። እናንተን ማዳመጣለሁ ኮመንቱን ማነባለሁ። ብዙ ልጆች ራሱ ታይ ተጠንቀቂ፣ እንደውም ለመሳደብም የሞከሩ ልጆች ነበሩ። ኮመንቱን ካየሽ ግን እኔ ታይ ብዬ 5 6 ጊዜ ጻፍኩልሽ። ጽፍልሽ አያገባችሁም እንደፈለግን እንረግጣታለን ያልሽው እሱ ብቻ አይደለም የሚረገጠው። እንረግጣት አይባልም። ሰዳይ መስጠት የለብሽም። ትረገጣለች ሃይሚን እና እሱ ብቻ አይደለም የሚረገጠው። እየረገጥን አይደል እንዴ? እሷም ብለሽ ነው አይደለም? ሀብትሽ እኔ ለራስሽ ነው የገባሁት። ለአምሮት ብያለሁ። አንቺ ብያታለሁ። አይደለም ትጂን ትጂናት ልረግጥሽ ነው የገባሁት። ያምሮት ያለችሽ ትጂናት አለችሽ እንጂ አንቺ አይደለም የመለስሽ። እኛ ኮመንት ስንጽፍ ነው እኛ ኮመንት ስንጽፍልሽ እንደፈለኩ እናገራለሁ አያገባችሁም ድረስ እኮ ብለሽናል። ትጂ አንቺ ያምሮት ሀብታም በቃ አብርዱ አስገቡን ሲሏችሁ እንዳንናገራችሁ ለምን መሰለሽ? በሰዓቱ እንዳንናገራችሁ ለመሰለሽ አስገቡን ብለን ኮመንት ስንጽፍ ፍቅርም አላስገባችንም። እኔ እኮ ብዬሻለሁ። እኔ እንደውም ኮሜንት አላነበብኩምና የሆነ ሰዓት ፍሬ ራሱ አለች መስሎኝ ቦታ አለ አስገቡ ብዬ ራሱ ለፍሬም ራሱ ጽፌላት ነበር። በፍሬ ሀሳባችሁን ስጡ ስል አልሰማሽም? ቦታ አለ ግቡና ቦታ እየሰማነች ነው። ግን እኮ አታስገቡንም። ለማይናገረው ነው እኮ እያስገባችሁት የነበረው እንጂ እኛ ኮሜንት ለምንጽፈው እኮ አታስገቡ። እንደዚሁ ዝም ብለሽ ፎቶዬን ስታዩ አስጠልቼሻለሁ። እንደሱ ከሆነ አረም ቤት ወይ አይደለም፣ እንደዛ አይደለም። አሁን ዝም እናንተ ሁለት ቆሮማይሞሽ ቆይ ዝም በይ አንቺ ለአምሮትና ቲጂ ዝም በይ ቲጂ ለአምሮትም አንቺም ይቅርታ ጠይቁ። ትናንት እኔ አልነበርኩም ስታወሩ ነኝ። እሺ እኔ ይቅርታ ብያለሁ። ራሱ ፍቅር ምን ድረስ እየደጋገምሽ ማለት ነው። ራሱ እየደጋገምሽ ምንድን ነው ያልሽው? አይገርምም? ይቅርታ አልጠየቅንም። አይገርምም? እንደዛ አንቺ ሞቼ ነው የምወዳት፣ ግን እዛ ጋር ስትገፈታተር ስሜታዊ ሆንኩ። በጣም ስሜታዊ ይኸውልሽ ቆይ እኛም ሚዲያ ላይ ወጥተን እንደዚህ አንናገር እንጂ አንዳንዴ ቆይ ልከራል ላምሪ ማንደሽ ቃንዴ እንደማመጥሽ ላምሮት ማማር እንደማመጥ ይኸውልሽ አንዳንዴ እሙዬስ ተከስተላችሁልኝ አልመጣሽ። ስሜታዊ ሆነን ስናወራ ማለት ነው ሰው አይሰማንም። አትጪ ሀብታም ነኝ ማለት ነይማ ቁጭ በይ እንትን ነው ገባሽ? አንዳንዴ በጣም ቆይ ማየ ስሚኝ። አይ ለሌላም ጊዜም ነው ገባሽ? አሁን ትላንትና ብያቸዋለሁ እኔ ለእናንተ ምንም ጥፋት የለባትም ብትናገርም፣ እንደውም እኔ በሷ ቦታ ብሆን ብዬ አልነገርኳችሁም? አንዳንዴ በጣም ስሜታዊ ስንሆን ወይ አንግባ ረገብ ብለን ገብተን ለምሳሌ እኔ አሁን አይተሽን ከሆነ ብዙን ጊዜ መግዲጋ ማለት ነው ስገባ ወይ ገኒ ስትመጣ ነው ጨዋታውም የሚመጣልኝ ገባሽ? የሆነ መስመር ስታስይሽ አስታውሰዋለሁ። እንደ ሰዎች ብዙ ሀሳባ ግን በቃ ቪዲዮን ጨርሰን ሆ ብለን ከገባን ድብልቅልቁን ነው የምናወጣው። አሁን እናንተ ብላችኋል። ትናንትና ስናገር ነበረ ግን አልታወቃችሁ። አየሹ ከስር ያለው ኦዲየንስ እኛ እኮ ሰው ማይሰማን። አሁን 103 ሰው ተቀምጧል። በዚህን ሰዓት በፈጥር ሰዓት ሰው ይከታተላል። ፍሬ ምን አለች፣ ቲጂ ምን አለች፣ መቅዲ ምን አለች፣ ገኒ ምን አለች እያሉ እየመነጠሩ ነው የሚሰሙት። ገባሽ? አሁን አንቺ ስሜታዊ ስለሆንሽ እናንተ ስትገቡ እኔ ገና ቪዲዮ እያየሁ ነው። የሚገርምሽ ነገር ከዛን ጨርሼ ስገባ እናንተ ግማሽ ወር ያወጣችኋል። እንዲሁም ከታች ኮሜንት ነው ያየሁት። ኮሜንት ሳይ ጠየኳችሁ። እኔ ምንድነው ያጠፋችሁ? ምንድነው ያደረገችው ለአምሮትዬ? እኔ እንደውም እሷን ቦን በፎቶ ነበር ጭንቅላቱን መመታው ብዬ እኔ ከኮሜንቶሮች ነው እንጂ እንግዲህ የሰማሁት ስታወሩ አልነበርኩም። አንዳንዴ ያበሳጫል። እኔ ስላለሁበት እዚህ እንትን ውስጥ ማለት ነው ላይፍ ውስጥ ብስጭት ውስጥ ነው የምልሽ። እና እንረጋጋ። ከአንደበታችን የሚወጣ ነገር ሰው ልጅ ያስቀይማል። ገባሽ?
እንደ ሴትነቷ ደግሞ እንደ ተበዳይነቷ እኔ ሁሌም ሃይሚ ላይ ትክክል ናት አልኩሽ እኮ። ፈንክታው ደግሞ ባየው ትክክል ናት። ለምን ተበዳይ ሴት ስለሆነች ጠልቼው አይደለም ይሄን ብዬ ስላችሁ ትክክል ስለሆነች። ሁለቱንም ወዳለው ምጠላው ምኑን ነው ስራውን ነው። አሁንም ነገም ዛሬም ማውግዘው ስራውን ነው። ሃይሚን ጠልቼ ብሩኬን ልወደው አልችልም። ለምን ባሏ ነው። ኦኬ ነገር ግን ስራውን እጠለዋለሁ። ስለዚህ አሁን ላይ ባለችበት ሰዓት ተበዳይ ሴት ስለሆነች ምንም ብትናገረው ምንም ብትሰርበው ፊቱ ላይ ብትተፋም ሃይሚ ላይ ትክክል ናት። ይሄን ብዬ ስል እናንተ እንድትወዱኝ አይደለም። እኔ ራሴን እንደ አንድ ሴት ላይ እኮ ደጋፊ አይደለሁኝም፣ ተመልካች ነኝ። ደጋፊ ይለያያል፣ ተመልካች ይለያያል በማየው አስተያየት እንጂ ነው የጨረቃ ፋሚሊ አይደለሁም። የጨረቃን ፋሚሊ የሚያክል ጭንቅላት ስለሌለኝ ማለት ነው። ሞናቆቴን ሲሆን ጭንቅላቱ የለኝም የነሱን ያክል ገብቶሻል። ስለዚህ ናምሮትዬና ትዕግስትዬ ሌላም ጊዜ እንደዚህ እንትን ስንል ስሜታዊ አንሁን። ገና ከዚህ በላይ ስሜታዊ የሚያደርግ ነገር ሊመጣ ይችላል። ራሳችንን ምን ማድረግ አለብን? መቆጣጠር አለብን። አንዴ መልስ ልስጥሽ። እኛ ያለው ፍሬ ያለው እሷ የተናገረችውን ቃል ከእሷ ፐርሰናሊቲ ጋር ስለማይሄድ አሁን እዚህ ጋር ዘርዝረን እናውራው እንጂ መሆን የለበትም ብለን እኔ መጀመሪያ ላምሪ እያወራች ነበርና ልረግጥሽ ነው የገባሁት ብዬ ከዛ በኋላ ስላየሁት ደጋግሜ ቪዲዮውን ምክንያቱም ያስጠላል። የመለሰው መልስ እንደ ሴት ተሰምቶኛል። መናገር የለባትም አይደለም እሱ እንዲህ አይነት ቃላት እኔ ቤተሰቦቹንም ማንሳት ወርዳብኛለች ማንሳት የለባትም ብያለሁ። ምክንያቱም ወርደዋል እነሱ ከወረዱ እሷ መውረድ የለባትም። ለዛ ነው ላምሪ እንትን ያለችው እንጂ ታች ስትሳደብ እግዚአብሔር በሚያውቀው አልሰማሁም። እኔ ሰድባናለች ላምሪ ለሚሉት ግን እኔና ላምሪ እኮ አሁን ቪዲዮ ይዘው ለመቅዲን የላኩላት ገብቶሻል። መቅዲ ጋር አሁን ገስት ላይ ስታወሩ ሰምተዋሉ። እንዲህ አይደለም ያለችው ብሎ ቪዲዮ ላኩ። ትላንት ያወራችሁትን ማለት ነው። ስለዚህ አላልን ማለት እንደ ቅድም ካልኩሽ እኮ ተራከሩት ነው እኮ 97 ሰው አለ። በይቅርታ እዚህ ጋር በጣም ይቅርታ በጣም ነው ይቅርታ ቪዲዮ ማብራት ብችል አብርቼ ተንበርክኬ አይደለም እኮ ሁሉም ጥፋት ነው። በቃ እኔ ስላይ አይደለም እኛ በገባን አወራን። በቃ ነው በቃ ጥፋት ነው። ስሜታዊ ሆኜ ነው እዛ ጋር በቃ ይቅርታ አድርጉልኝ አለቀ። ከዚህ በላይ እንዴት ልበል? እንደዛ ያሉሽ እኮ ላምሮትዬ በፊት ሃይሚን ስለምትወጃት ከኛ ጋር ከጀመርንበት ሰዓት ከኛ ጋር አብሬሽ ስለሆንሽ ተቀየረች ነው ያለው ስሜት ሌላ ነው። እነሱ እንደዛ ካሉ እነሱ ለምን ተቀየረች? በፊት ኖ ቪዲዮ ወራ አይጠበቅብሽም ልነግርሽ ነው እኮ በፊት እንዳልነበረችም ዛሬ ለምን እንደዚህ ሆነች? እናንተ ቆይ ማትዬ እናንተ ጋር ስንጀምር ሁሌም እሱን ነበር አዳምጪና አምሮት ስንቃወም የነበረው የእሱን ስራ ነበር አይደለ? ይሄ ስራ ጥሩ አይደለም፣ ሴት ልጅ አትከበር ነበር ከኛ ጋር ስትታገ የነበረው። አሁን ደግሞ ሰው አንዳንድ ቤት ሲያይሽ እንዲህ ነው ስትይ እንዴ እች ልጅ ተቀየረች እንዴ ለምንድን ነው ሃይሚን የምትናገረው ይላል። እኔ አሁን ገብቼ ስለሆነች ስህተት ስላሚ ብናገር እንዴ ፍሬ እኮ ትላንትና እንዲህ ስትል ነበረ ዛሬ ምን ሆና ነው ይላል ሰው። ሰው አይከታተልንም ማለት ዘበት ነው።